ሰላም እንዴት ናችሁ? ወደና አሁን ተመልካቾቻችን ናሁ ስፖርት ተጀምሯል። ከዚህ ሰዓት አንስቶ የተለያዩ የሀገር ውስጥና የዓለም አቀፍ ስፖርታዊ መረጃዎችን ወደናንተ ወደ ውድ ተመልካቾቻችን ምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ገዜ እንዴት ነህ? ሰላም እንዴት ነው ጄሪ? ጥሩ ነው አለን። ዛሬ የምናነሳቸውን ርዕሶች ለመግለጽ ያክል በትላንትናው ዕለት የኢትዮጵያ እግር ኳስ ፌዴሬሽን አስደንጋጭ የሆነ መግለጫ አውጥቷል። ከዛ ጋር ተያይዞ መረጃዎችን እንዲሁም ደግሞ እየተሰሙ ያሉ ወሬዎችን ለተመልካቾቻችን ምናደርስ ይሆናል። እንዲሁም ደግሞ ወደ ባህር ማዶ በመሄድ የዓለም የክለቦች ሻምፒዮና ውድድር ምናነሳ ይሆናል። እንዲሁም ደግሞ በዓለም አቀፍ ደረጃ በተለይም ደግሞ የእንግሊዝ ፕሪሚየር ሊግን ትኩረት አድርገን እየተሰሙ ያሉ መረጃዎችን ወደናንተ ምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ገዚህ ወደ ቀዳሚው ስፖርታዊ መረጃችን ስናልፍ ትናንትና የኢትዮጵያ እግር ኳስ ፌዴሬሽን አስደንጋጭና ታሪካዊ የሆነ መግለጫ አውጥቷል ማለት እንችላለን። ከኢትዮጵያ ዋንጫ ጋር ተያይዞ እንደም ደግሞ በፕሪሚየር ሊግ ላይ የሚገኙ ራሽ ቀጠና ክለቦች ጋር ተያይዞ እንግዲህ መግለጫ አውጥቶ ነበር። በርካታ ነገሮችን ያነሳ ነበርና መግለጫው እንዴት ተመለከትከው? እንግዲህ አስደንጋጭ ማለት እንችላለን። የሲዳማ ቡና እንግዲህ ከ3 ሳምንት አስቀድሞ ወላይታ ዲቻን በማሸነፍ 2-1 በማሸነፍ የኢትዮጵያ ዋንጫ እንዳነሳ ይታወቃል። ያንን ዋንጫ የተነጠቀበት ሁኔታ ነው ያለው በትላንትናው መግለጫና መግለጫው እንዴት ተመለከትከው? ብዙ አነጋጋሪ ነገሮችን ዛሬ ላይ እንግዲህ በትላንትናው ዕለት ነው መግለጫ ወጣው። ዛሬም ግን እንግዲህ ወሬዎቹ እየቀጠሉ ነው ያሉትና እንዴት ተመለከትከው መግለጫውን? አስደንጋጭ መግለጫ እንደሆነ ይታወቃል። በተለይ ደግሞ ለሲዳማ ክለብ ደጋፊዎችና በአንጻሩ ደግሞ የወላይታ ዲቻ ደጋፊዎች ደስታቸውን በአደባባይ በመውጣት እየገለጹ ነው ያሉት። እስከዛሬም እንግዲህ በተለያዩ ድረገጾች ላይ እንግዲህ ደስታቸውን እየገለጹ ነው ያሉትና በአጠቃላይ በኢትዮጵያ ዋንጫ ዙሪያ የተሰጠውን መግለጫ እንዴት ተመለከትከው? ያው እንግዲህ ጄሪ በጣም አስደንጋጭ ነው። ምሳ ሰዓት ነበርና እኛም ደግሞ በሰበር ለተመልካቾቻችን የኢትዮጵያ እግር ኳስ ፌዴሬሽን የሰጠውን መግለጫ አድርሰናል። በሰበር እኛም ለተመልካቾቻችን ማለት ነውና በኢትዮጵያ እግር ኳስ ታሪክ ቀደም ሲል እንዳነሳሽው እንግዲህ ታይቶ የማይታወቅ 10ቱ እግር ኳሳዊ ትእዛዛት ማለት ይቻላልና 10 መመሪያዎችን የያዘ ነው። 10 ትእዛዛትን የያዘ ነው። እነዚህ ጉዳዮች እንዲፈጸሙ ሲል ወደ ሊግ ሼር ካምፓኒው እንዲሁም ደግሞ ወደ የሚመለከታቸው ክለቦች እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት የወሰነው ውሳኔ እጅግ በጣም የሚገርም ነው። እኔ ወደዚህ ሙያ ከመጣውም በኋላ ከመምጣቴም በፊት እንደዚሁ እንደማንኛውም የስፖርቱ ሰው ወይም ደግሞ አድማጭና ተመልካች በመከታተልበት ጊዜ የኢትዮጵያ እግር ኳስን እንደዚህ አይነት ውሳኔዎች ተወስነው አያውቁም። ማለት እኔ የመጀመሪያው ምንድነው ይህንን አይነት ትልቅ ውሳኔ ለመወሰን ራሱ ውሳኔው ልክም ቢሆን ልክም ባይሆን መድፈራቸው በራሱ የኢትዮጵያ እግር ኳስ ፌዴሬሽን ጥሩ ነው ብዬ አስባለሁ። እንደዚህ አይነት ነገሮች መጀመራቸው ነገር ግን የተወሰኑት ውሳኔ በአጠቃላይ ልክ ናቸው ማለት አይደለም። ማለት ብዙ ዳግም መታየት ያለባቸው ጉዳዮች አሉ። አንዳንዶቹ ደግሞ እርስ በራሳቸው ደግሞ የሚጣረዙ አይነት መመሪያዎች ውሳኔዎችን ተመልክተናልና ከዚህ አንጻር ካየነው እንግዲህ ብዙ አነጋጋሪ ነገሮችን ይዞ የመጣ ይመስለኛል። በኢትዮጵያ እግር ኳስ ታሪክ ቀደም ሲል እንደገለጽኩልሽ ለምሳሌ የሲዳማ ቡናን አንስተሻል። አንድ በአንድ እንመለከታቸዋለንና የሲዳማ ቡና እግር ኳስ ክለብ የ2017 የኢትዮጵያ ዋንጫ የውድድር መድረኩ ሻምፒዮና እንደሆነ ይታወቃል እና ከወላይታ ዲቻ እግር ኳስ ክለብ ጋር ነው በፍጻሜው እዚህ አዲስ አበባ ስቴዲየም ላይ በዝግ ለተመልካች ዝግ በሆነ ስቴዲየም ተገናኝተው እንግዲህ 2-1 በሆነ ውጤት በማሸነፍ የመድረኩን የዋንጫ ክብር አሳክቷል። ይህንን የመድረክ የዋንጫ ክብር ሲያሳካ ደግሞ ሲዳማ ቡና እግር ኳስ ክለብ በታሪኩ የመጀመሪያው ነው እንደምታውቂው ማለት ነው። በዛ ላይ ደግሞ በሚቀጥለው ዓመት ወይም ደግሞ በ25-26 በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ ኢትዮጵያን በመወከል ይወዳደራል እና ይሄ ለክለቡ ትልቅ ስኬት ነው ማለት ይቻላል። ከዚህ ቀደም አላሳካውም። ሲዳማ ቡና እግር ኳስ ክለብ በነገራችን ላይ በኢትዮጵያ ፕሪሚየር ሊግም ትልቁ ነጥቡ ሁለተኛ ደረጃን ይዞ ያጠናቀቀበት የ2011 የውድድር ዘመን ነው። ያኔ መቀሌ 70 እንደርታ የሊጉን የዋንጫ ክብር ባነሳበት ጊዜ ሁለተኛ ደረጃን ይዞ አጠናቋል። ፋሲል ሶስተኛ ሆኖ ባጠናቀቀበት ዓመት ማለት ነውና ይህንን ስንመለከት እንግዲህ ከባድ ውሳኔ ነው ማለት ይቻላል እና ቀደም ሲል እንደገለጽኩልሽ ይህንን ከባድ ውሳኔ ለማሳለፍ የኢትዮጵያ እግር ኳስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት የወሰኑት ውሳኔ አደንቃለሁ። እንደዚህ ትልቅ ውሳኔ ለመወሰን በመድፈራቸው ማለት ነው። እንዳነሳሁት ግን ጉዳዮቹ ልክ ናቸው፣ ውሳኔዎቹ ልክ ናቸው ለማለት ግን ተጨማሪ ምርመራዎች መደረግ መቻል አለባቸው ብዬ አስባለሁ። አንዳንድ ውሳኔዎች እንደውም የማይገናኙ ነገሮች ያሉበት ነው። እንግዲህ የሲዳማ ቡና እግር ኳስ ክለብ የራሱን የሆነ መግለጫ አውጥቷል። የኢትዮጵያ እግር ኳስ ፌዴሬሽን ካወጣ በኋላ ተቃውሞ ወይም ደግሞ እንዳልተቀበለው በትላንትናው ዕለት እንግዲህ የሲዳማ ቡና እግር ኳስ ክለብ መግለጫ
እንዳወጣ ይታወቃል። እንግዲህ ካነሳቸው ነገሮች መካከል ደግሞ በጥሎ ማለፍ ውድድር ላይ እንግዲህ ወደ 48 ያክል ክለቦች እንደተሳተፉ ይታወቃል። እንግዲህ ሲዳማ አሸንፎ የመጣቸው ክለቦች ይታወቃል። ለነሱ እንግዲህ በፎርፌ 3 ነጥብ ሊሰጣቸው ይገባል የሚል አነጋጋሪ አስተያየት ሰጥቷል። እንዲሁም ደግሞ ያው እንደሚታወቀው ሀዲያ ሆሳዕናን ነው አሸንፎ ወደ ፍጻሜ ያለፈውና ሀዲያ ሆሳዕናም እንዲሁ ጥያቄ ያነሳል የሚሉ ጭምጭምታዎች እየተነሱ ነው ያሉትና በአጠቃላይ የሲዳማ ቡና እግር ኳስ ክለብ የሲዳማ ቡና እግር ኳስ ክለብ ያወጣውን መግለጫስ እንዴት ተመለከትከው? ከዚህ ጋር አብረን አያይዘን እንድታነሳለኝ ነው። ያው የሲዳማ ቡና እግር ኳስ ክለብ ለተመልካቾችም ግልጽ እንዲሆን ያወጣው መግለጫ አለ ወይም ደግሞ ተገቢነት እንደሌለው ውሳኔው እንደዚሁ በምላሽው የራሳቸውን አቋም አንጸባርቋልና ገዚህ የሲዳማ ቡና እግር ኳስ ክለብን በትላንትናው ዕለት እንግዲህ መግለጫ አውጥቷል። ለኢትዮጵያ እግር ኳስ ፌዴሬሽን ምላሽ የሚመስል መልኩ እንግዲህ መግለጫ እንዳወጣ ይታወቃል። መግለጫውም አንተ እንዲያስከው አውቃለሁና እስቲ ለተመልካቾቻችን መግለጫውን በጥቂቱ መረጃዎችን በአጠቃላይ ብታደርስልን ጥሩ። የሲዳማ ቡና ስፖርት ክለብ የሰጠው መግለጫን እንመለከታለን። በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ በዛሬው ዕለት የሰጠው ተገቢነት የሌለው ውሳኔ እጅግ አሳዝኖናል። ብርቅዬ ክለባችን ተጫዋቾች በጨዋታው ሜዳ የገጠሙትን ሁሉንም ከጨዋታ ብልጫ ጋራ በማሸነፍ የ2017 ዓ.ም የኢትዮጵያ ዋንጫን ማሸነፉ የአደባባይ ሚስጥር ነው። ይሁን እንጂ የሊግ ካምፓኒው ያወጣውን የፋይናንስ ደንብ አላከበራችሁም በሚል በክለቡና በተጫዋቾች ላይ ቅጣት ተጥሎባቸዋል ቢባልም ክለቡ ያነሳው ዋንጫ የኢትዮጵያ ጥሎ ማለፍ በ48 ክለቦች መካከል የተደረገው መሆኑ እሙን ነው። ሲዳማ ቡና ስፖርት ክለብ የታገዱ ተጫዋቾችን አሰልፎ ከሆነ በጥሎ ማለፍ ያሸነፋቸውን ክለቦች በሙሉ ፎርፌ አግኝተው ጉዳያቸው እንደገና መታየት አለበት እንደማለትም ይሆናል። ስለዚህ እርስ በርስ የሚጣረዙ ሀሳቦችን በማገናኘት ውጤቱን ለመቀማት መሞከር ተገቢና ሕግን የተከተለ ውሳኔ ነው ብለን አናምንም እንደ ክለባችን ብሏል። ፌዴሬሽኑም ውሳኔውን ከሕግጋቱ ጋራ በማገናዘብ እንደገና እንዲያጤናው ቅሬታችን እናሰማለን። ጀግኖች ተጫዋቾቻችን የሕዝባችን የሁልጊዜም ባለውለታዎች ስለሆናችሁ አሁንም ሕዝቡ የስፖርት ቤተሰቡ ከጎናችሁ መሆኑን እንገልጻለን። ህዝባችን በፌዴሬሽኑ ውሳኔ የተከፋ ቢሆንም የሀፈኒ ባህል ያለው ታላቅ ህዝብ ስለሆነ ክስተቶቹን በመረጋጋት መርምሮ በተገቢው ሁኔታ እንዲያጤነውና ሂደቱን በትዕግስት እንዲጠባበቅ በአክብሮት እየጠየቅን የተነፈግነውን ፍትህ እስኪረጋገጥ ድረስ ጉዳዩን እስከ ፊፋ አገላጋይ ፍርድ ቤት ድረስ በይግባኝ ወስደን ለጉዳዩ ተገቢውን እልባት እስኪሰጥ ድረስ የክለቡ ቦርድ ቁርጠኛ መሆኑን እያረጋገጥን መላው ህዝባችን የስፖርት ቤተሰቡ አፍቃሪያን በትዕግስት እንዲጠባበቀንና ከክለቡ ጎን እንዲቆም የአክብሮት ጥሪያችንን እናስተላልፋለን ይላል የሲዳማ ቡና እግር ኳስ ክለብ ያወጣው እንግዲህ ተቃውሞ አዘል መግለጫ ነው። እና ጄሪ እንደተከታተል ነው እንግዲህ የኢትዮጵያ ሲዳማ ቡና እግር ኳስ ክለብ እንግዲህ ያወጣው ተቃውሞ ዋናው ፍሬ ሀሳቦቹ ምንድነው? ቀደም ሲል አንቺም እንዳነሳሽው የኢትዮጵያ ዋንጫ ውድድር መድረክ ሲደረግ 48 ክለቦች ነበሩ፣ ያው ሲዳማ ቡናን ጨምሮ ማለት ነውና የነጥብ ስብሰባ አይደለም፣ ይሄ የጥሎ ማለፍ ነው። ብዙ ጨዋታዎችን አሸንፎ ነው የመጣው። ስለዚህ በዛ ሂደት ውስጥ እያሸነፋቸው የመጡ ክለቦች ሁሉ ይመለከታቸዋልና እድል ነበራቸው ማለት ሲዳማ ባያሸነፋቸው ወደ ቀጣዩ ዙር እያለፉ የሚመጡ ክለቦች ነበሩ ማለት ነውና ይሄ ነገር ስለተነካካ ዳግም መታየት ነበረበት የሚል ልክ ሊጉ ላይ እንደወሰዱት ውሳኔ ማለት ነው። ሊጉ ላይ አሁን የተወሰኑ ውሳኔዎች አሉ። እነዚህ ክስ ያለባቸውና ያልተገቡ ተጫዋቾችን ያሰለፉ ተጫዋቾች በዛ ጊዜ እነዛን ተጫዋቾች የታገዱ ተጫዋቾችን ያሰለፉበት የጨዋታ እንቅስቃሴ ለተጋጣሚ ክለብ በፎርፌ እንዲሰጥ ተደርጓል። ነጥቡና 3 ንጹህ ግብ ማለት ነው። በተመሳሳይ ለኢትዮጵያ ዋንጫ ሲሆን ይሄ ለምን አይሰራም የሚል ነው እንግዲህ በአጠቃላይ ተቃውሟቸውን እየገለጹ የሚገኙት። ሀዲያ ሆሳዕናን ጨምሮ ቅድም እንዳልኩት እንግዲህ ሲዳማ ቡና እያሸነፋቸው የመጡ ክለቦች በፎርፌ ጉዳያቸው በፎርፌ ያው ነጥብ አግኝተው 3 ነጥብ አግኝተው ጉዳያቸው እንደገና እንዲመለከተው የኢትዮጵያ እግር ኳስ ፌዴሬሽን ነው እንግዲህ የሲዳማ ቡና አነጋጋሪ የሆነ መግለጫ ይመስለኛል። እንግዲህ ያው ማለት ይከብዳል አሁን ምክንያቱም ባለፈው ሳምንት እንግዲህ አንተ እንዳነሳው የሲዳማ ቡና የተለያዩ የሲዳማ ቡና በአጠቃላይ እንግዲህ ባለፈው ሳምንት እየተወያየንበት ነበር። የሲዳማ ቡና ስፖርት ክለብ እንግዲህ በአጠቃላይ ለቲሙ የተለያዩ ሽልማቶችን አበርክቶ ነበር። እንደውም ሽልማቷ ትንሽ አነጋጋሪ ሆኖ እዚህም እያወራንበት ነበረ። የብር እንዲሁም ደግሞ የመሬት ሽልማት ተበርክቶላቸው ነበርና እነሱስ እንዴት ሊሆኑ ነው የሚለው ነገር ራሱ አሁን ላይ እያነጋገረ ነው የሚገኘው።
ያው ክልሉ ያለው ነገር የለም። አሁን ይሄ ስፖርት ክለቡ ነው መግለጫውን የሰጠው። ሽልማቱን ያበረከተው ደግሞ የሲዳማ ብሔራዊ ክልላዊ መንግስት ነው። እንደምታስታውሽው የ200 ካሬ ሜትር የቤት መስሪያ ቦታ እንደዚሁ በተጨማሪ ገንዘብም አበርክቶላቸዋልና እንግዲህ ይሄ ያው የክልሉ ሁኔታ ከዛ ከክልሉ የሚወጡ መግለጫዎችን መጠበቅ አለብንና አሁን ዋናው ነገሩ ግን ሲዳማ ቡና ይሄንን ዋንጫ መነጠቅ ብቻ አይደለም። ዋንጫው ደግሞ ይዞላቸው የመጣው ሀገር አቀፍ የውድድር መድረክ ይዞላቸው መጥቷል። የኮንፌዴሬሽን ካፕ የውድድር መድረክን የሚሳተፉበት ሁኔታ ተመቻችቶላቸዋል። ይሄንን ዋንጫ በማንሳታቸው የተነሳ ማለት ነውና ይሄንንም ውድድር ሁኔታ ነው የሚያጡት። በጣም አሳዛኝ ነው የሚሆነው። ነገር ግን ጉዳዩ ትክክል ሆኖ ከተገኘ ግን ማንኛውም ክለብ ሊቀጣ ይገባል። ማንኛውም ክለብ ራሳቸው ካወጡት መመሪያ ጋራ ተጣጥሞ መሄድ መቻል ያለበት ይመስለኛል። አሁን ቁም ነገሩ ግን ልክ ነው ልክ አይደለም የተወሰነው ውሳኔ ካሉት ነባራዊ ሁኔታዎች ጋራ መረጃዎችን በማሰባሰብ የተወሰነ ውሳኔና ተገቢነቱ ምን ያህል ነው የሚለው ነገር ካልሆነ በስተቀር ማንኛውም ክለብ መመሪያውን ጥሶ ከተገኘ መቀጣት አለበት። ይሄ እኔ በግሌም የምደግፈው ነው። ነገር ግን ልክ ነው ልክ አይደለም የሚለው ነገር ግን መታየት አለበት። ምክንያቱም በሕግም የተያዙ ጉዳዮች አሉ። እንግዲህ እንደምታስታውሽው የበለጠ የዚህ መመሪያ ጥሰት የፈጸሙ ክለቦች ተብሎ ሊግ ሼር ካምፓኒውም የኢትዮጵያ እግር ኳስ ፌዴሬሽንም ይፋ ያደረጋቸው አስቀድሞ እንግዲህ ሊግ ሼር ካምፓኒው ነው ይሄንን ቅጣት ያስተላለፈባቸው እንደሚታወቀው ማለት ነው። በእነዚህ በሲዳማ ቡና እግር ኳስ ክለብ በሐዋሳ ከተማና በመቻል እንዲሁም ደግሞ በመቀሌ 70 እንደርታ ላይ ማለት ነው የገንዘብ ቅጣት ጥሎባቸዋል። እነሱ ደግሞ ቅጣቱ ልክ አይደለም፣ ተጫዋቾቻችን በሶስተኛ ወገን ገንዘብ አልተቀባበሉም በሚል ለኢትዮጵያ እግር ኳስ ፌዴሬሽን የሰበር ይግባኝ ጠይቀው ነበር። ይግባኝ ጠይቀው እንደዚሁ ውሳኔው እንዲጸና ነበረ የኢትዮጵያ እግር ኳስ ፌዴሬሽን ይህንን የይግባኝ ሰሚ ኮሚቴ ያጸደቀው ማለት ነውና እንደገና ይሄ ጉዳይ በሂደር ባለበት ታግዶ ሳለ ነው እንግዲህ ተጫዋቾችን በማሰለፍ እንግዲህ እንደዚህ አይነት ቅጣት የተላለፈባቸው ማለት ነውና እነዚህን ጉዳዮች ስታያቸው በቀጣይ በጥልቀት መታየት ያለባቸው ጉዳዮች አሉ። ሲዳማ ቡና እግር ኳስ ክለብ አሁን ያነሳው እንደገና ጨዋታዎቹ መከለስ መቻል አለባቸው የሚለውም አንዳንድ ነገሮችም ተያይዘው መታየት መቻል ያለባቸው ይመስለኛል። ዛሬ እንግዲህ ተጨማሪ መግለጫ ይሰጣል የኢትዮጵያ እግር ኳስ ፌዴሬሽን በዚህ ጉዳይ ላይ ለሚዲያ አካላትና ለስፖርት ቤተሰቡ ትላንት ባስተላለፈው ውሳኔ ላይ እንግዲህ መግለጫ ይሰጣል። አዳዲስ ነገሮችን ምናልባት ሊያጠናክር ይችላል ወይም ደግሞ ከዚህ ውሳኔ ላይ ሲደርስ ያጠናክራቸውን መረጃዎች በይበልጥ ይፋ ያደርጋል ተብሎ ይጠበቃል። ሌላኛው እንግዲህ ከጋዜጣዊ መግለጫ አነጋጋሪ የሆነው ነገር ኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች ያው ቁጥራቸው አሁን ላይ ጨምሯል፣ 20 ሆኗል ማለት ነው። ሸገር ሲቲና አርሲ ነገሌ እንግዲህ ወደ ፕሪሚየር ሊጉ እንደተቀላቀሉ ይታወቃል። የወረዱ ደግሞ 4 ክለቦች ነበሩ። እነዛ ክለቦች አሁንም በፕሪሚየር ሊጉ ላይ እንዲቆዩ ነው ውሳኔ የተላለፈው። ይህም ሌላው አነጋጋሪ የሆነ መግለጫ ነበር። እሱንስ መግለጫ እንዴት ተመለከትከው? ያው ፕሪሚየር ሊጉ አዲስ መልክ ይኖረዋል ማለት እንችላለን 2018 ላይ ከዚህ መግለጫ ጋር ተያይዞና ይህም አነጋጋሪ የሆነ መግለጫ ነው። እንዴት ተመለከትከው ይሄኛውንስ መግለጫ ከኢትዮጵያ ፕሪሚየር ሊግ ጋር ተያይዞ የወጣውን መግለጫ? እኔ እንግዲህ ይሄ እንኳን ብዙም የእግር ኳሱ ቤተሰብም ራሱ አልተቀበላቸውም። እውነት ለመናገር እኔ እንደ በራሴ ስመለከተው ዝም ብሎ በቃ አላ አይደለ ይሄ ሁሉም እንዳይከፋው የተደረገ ውሳኔ ነው። ለምንድን ነው የማይወርዱት እንዴ? ማለት አሁን ይኸውልሽ ወንጀል ነው እየተባለ ነው የሚገኘው። ወንጀል ተሰርቷል። ምክንያቱም በሶስተኛ ወገን የሊግ ሼር ካምፓኒው ያወጣውን የገንዘብ መተዳደሪያ ሕግ ጥሷል ነው አይደለ? ተጫዋቾች በሶስተኛ ወገን ገንዘብ ተቀባብለዋል። አንዳንዱ መሬት ገዝቼ መሬት ሽጬ ነው ይላል ምናምን፣ ሌሎቹ ደግሞ በውርስ ያገኘነው ገንዘብ ነው ይላሉ። ከውጭ ሀገር ገንዘብ ተልኮልን ነው የሚል ሊግ ሼር ካምፓኒው ደግሞ ከመንግስት አካላት ጋር ከፖሊስ ጋር በመሆን ክሮስ ቼክ አድርጎ ሁኔታዎቹ ልክ ያለ መሆናቸውንና በሶስተኛ ወገን ከፍተኛ ገንዘብ ስለመቀባበላቸው መረጃ እንዳገኘባቸው ሲገልጽ ነበር። እና እነዚህ ጉዳዮች ወንጀል ከሆኑ ደግሞ እንደዚህ አይነት መመሪያን ከጣሱ ደግሞ እነዚህን ችግር ያለባቸውን ተጫዋቾች ያሰለፉ ክለቦች ከፕሪሚየር ሊጉ መውረድ አለባቸው። በትክክል ለምንድነው በህግ ድስ የቆየው? ለምንድነው የማይወርዱት? አሁን አዳማ ከተማ፣ መቀሌ 70 እንደርታ፣ ሱልሸረና ወልዋሎ ዲግራት ዩኒቨርሲቲ ምን አገብቷቸው ነው ፕሪሚየር ሊጉ ላይ የሚቆዩት? ይሄ ምንም እንደው ለማቻቻል ካልሆነ በስተቀረ እንዳይከፋቸው ካልሆነ በስተቀረ እንደምታውቂው ነው የኢትዮጵያ ፕሪሚየር ሊግ 16 ክለቦችን ነው የሚያሳትፈው እንደሚታወቀው ማለት ነው። ባለፈው አመት የትግራይ 3ቱ ክለቦች
በስፔሻል ኬዝ ምክንያቱም የሰሜኑ ጦርነት ጋር ተያይዞ እነሱ ባልፈለጉት ባልፈቀዱት ሁኔታ ጦርነት አስገድዷቸው ከእግር ኳስ ስለራቁ በቀጥታ ያለምንም ቅድመ ሁኔታ ወደ ፕሪሚየር ሊጉ እንዲቀላቀሉ እንደውም እኮ የኢትዮጵያ እግር ኳስ ፌዴሬሽን በታችኛው የከፍተኛ ሊግ እንዲወዳደሩ ወስኖባቸው ነበር። እንደዚሁ ስራ አስፈጻሚው ማለት ነው ወስኖባቸው ነበር። ከዛ በኋላ ግን ሚዲያ አካላት አንዳንድ መንግስታዊ ጉዳዮች አብረው መነሳት ጀመሩና እንደዛ ነገሮች ሲነሱ ግን ዳግም ሁኔታው ተከልሶ ወደ ፕሪሚየር ሊጉ ያለምንም ቅድመ ሁኔታ እንዲመጡ ተደርጎ ነው ፕሪሚየር ሊጉን የተቀላቀሉት። ከዛ 19 ሆኑ። 19 ከሆኑ በኋላ ደግሞ ወልቂጤ ከተማን የኢትዮጵያ እግር ኳስ ፌዴሬሽንን የስታንዳርድ የሚያሟላ የክለብ አደረጃጀት የላችሁም ወይም ደግሞ ያንን መስፈርት አታሟሉም በማለት ከፕሪሚየር ሊጉ ሰረዙት። 18 ክለቦች ቀሩ። በ18 ክለብ የኢትዮጵያ ፕሪሚየር ሊግ ሄደ። ምክንያቱም ታይቶ በማይታወቅ 18 ሆኖ ማያውቅም 19 ሆኖ ማያውቅም በጭራሽ ማለት ነው። እንደዛ ተወዳደሩ። ከተወዳደሩ ደግሞ በኋላ ኢትዮጵያ መድን ሻምፒዮና ሆነ። እነዚህ 4 ክለቦች ደግሞ ባላቸው የደረጃ ሰንጠረዥና በሰበሰቡት ንጥብ ምክንያት መውረዳቸው ተረጋገጠ። ከወረዱ በኋላ እንደገና ከዚህ ጉዳይ ጋር አገናኝቶ በፕሪሚየር ሊጉ ላይ መቆየት አለባቸው ማለት ምን ማለት ነው? አስቀድመ እንግዲህ ባለፈው ሳምንት አንተም እያነሳው ብዬሽ ነበር ከዚህ በፊት የሆነ አካል ወይ የሆነ ግለሰብ እንዳይከፈው በሚል ቡድኖች ሊጨመሩ ይችላሉ ብዬሻለሁ። ቡድኖች ሊጨመሩ ይችላሉ፣ የተለያዩ አስደንጋጭ የሆኑ ውሳኔዎች ሊወሰኑ ይችላሉ የሚል አስተያየት ሰጥተን ነበርና ትላንትና ከተወሰነ በኋላ እሱን እያስታወስኩ እንደውም እኔ ሲገርመኝ ነበር። አንተ የገመትከው ነገር ነው አሁን ላይ እንግዲህ እየተከሰተ ያለውና የሆነ ግለሰብ ወይም ደግሞ የሆነ ክለብ የሆነ አመራር የመንግስትም አመራር ሊሆን ይችላል፣ በግለሰብ ደረጃ ባለሀብትም ሊሆን ይችላል እንዳይከፋው እንዳይደናገጥ በሚል ውሳኔ ይመስላል እንግዲህ እንደዚህ አይነት ውሳኔዎች እየተላለፉ ያሉት። እጅግ አሳዛኝ ክስተት ነው ማለት እንችላለን። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ቀደም እንደዚህ አይነት ታሪካዊ ስህተት ልንለው እንችላለን። እንደዚህ አይነት ነገር ወስኖ አያውቅምና ይሄ ነገር ሌሎችንስ ክለቦች እንዴት ሊመለከቱት ያደርጋል? ህግ መከበር እንደዚህ ነው ወይ የሚለውን ነገር እንዲነሳ አድርጓል ማለት እንችላለን። አዎ አንዳንዶቹ መመሪያ አይደለም አሁን እነሱ እየተረጎሙ ያሉት እኔ መመሪያ አይመስለኝም፣ ያወጡትን መመሪያ አይመስለኝም። አንዳንድ ጉዳዮች ላይ ያልተጻፉም ነገሮች አሉ። ከፕሪሚየር ሊጉ መውረድ ካለበት ክለቦች መውረድ አለባቸው። የተቀጡ ክለቦች ደግሞ መቀጣት ካለባቸው ይቀጣሉ። ገብቶሻል? ካልሆነ ለምን በ10 ቡድን አይሆንም? ያንን መመሪያ የጠበቀ 10 ክለብ ካለ በ10 ክለብ ሊጉን ታስቀጣያለሽ። ሌሎች ሊጎች እኮ አሉ እንደዚህ በ12 ክለብ በ14 ክለብ እንደውም በዓለም አቀፍ ደረጃ ታዋቂ ሊጎች አሉ። ግዴታ የክለቦች ቁጥር መጨመር የለበትም። ለአንድ ሊግ እድገት ባለው ልክ ጥሩ የሆኑ ክለቦች ሊጉ ላይ ቢቆዩ መልካም ነው ብዬ አስባለሁ። ለሊጉም ጥራት ያ ቢሆን ጥሩ ነው። ሌላ ምን የስፖርት ቤተሰቡ ሲጠብቅ የነበረው ተጭበርብረዋል የተባሉ 10 ጨዋታዎች አሉ። እነሱን ከምን አድርሷቸው ነው ማለት 10 ጨዋታዎች ተጭበርብረዋል ከዚህ በፊት የተነሱ አሁን ድረስ በተለያዩ ሶሻል ሚዲያው ላይ የሚነሱ ኦፊሻሊ አሁን ለሜንስትሪም ስለማይሆኑ ነው እዚህ ላይ ማናወራቸው ክለቦቹ እየተጠቀሱ የክለብ አመራሮቹ የተሳተፉበት የተጭበረበሩ ጨዋታዎች አሉ። እኔም ይዣቸዋለሁኝ ብሎ አወዳዳሪው አካል ሊግ ሼር ካምፓኒውም የኢትዮጵያ እግር ኳስ ፌዴሬሽንን በቅርብ ርቀት ክትትል እያደረገበት የሚገኝ ጨዋታዎች አሉ። እነሱን ጨዋታዎች ምን አደረጓቸው? እነዛን ክለቦች ለምን አላወረዷቸውም? ለምን ኦፊሻሊ የዚህ የቅጣት አካል አልሆኑም? የውሳኔ አካል ለምን አላደረጓቸውም የሚለው ነገር ይሄ የእግር ኳስ ቤተሰቡን እጅግ በጣም ተቀባይነት ያጣ አይነት ሁኔታ ነው እኔ ሆኖ ያገኘሁት ማለት ነውና ሌሎቹስ እንዴት ነው የሚማሩት? ከዛስ 2018 ላይም ተመሳሳይ ነገሮች ሲሰሩ አይወርዱም ክለቦች ወደ 24 ከፍ ብለው ደግሞ ይቀጥላሉ። በመቶ ላይ ያደርጉት ማለት ነው። እያለ እንትናን ለማውረድ ፍራቻ ክለቦች እየጨመርሽ ሄደሽ በምን አይነት ሁኔታ ነው ውድድሩ ሊደረግ? ይሄ የመላው ኢትዮጵያ ጨዋታ አይነት ነገር ነው የሚመስለው። ብዙ እንትኖችን አድርገሽ እንዳይከፋቸው በማለት ለማሳተፍ ለተሳትፎ የሚደረግ አይደለም። እግር ኳስ እኮ ስታንዳርድ አለው። እዛ ስታንዳርድ ላይ ያሉ ክለቦችን ነው እንጂ በኢትዮጵያ ውስጥ እኮ ማአት ወደ 200 300 የሚሆኑ ክለቦች አሉ። እነዛን ሁሉ ማጫወት ይቻላል። ስታንዳርድ የሚባል ነገር አለ። የሀገሪቱ ሊግ ነው እኮ የከፍተኛው ሊግ እኮ ነው ያለው አይደል እንዴ ፕሪሚየር ሊግ የሚባለውና ስታንዳርዱን እንዴት እንየው? እንደገና መመሪያውን እንዴት ነው ሊፈሩት የሚችሉት? ሌሎቹም ክለቦች መውረድ ያለበት ክለብ መውረድ አለበት። የሆነ ክለብ ለመጥቀም ተብሎ በህግድ መቆየት የለበትም። አለበለዛ ኢትዮጵያ በቃ ውድድሩ አልተካሄደም እንደማለት እኮ ነው። አሁን ለሻምፒዮና ኢትዮጵያ መድን ራሱ
ክብር እንደሌላቸው የሚያሳይ አይነት ውሳኔ ነው አብዛኞቹ ነገሮች ስናያቸው ማለት ነውና መመሪያ ተተረጎመ ሳይሆን አንዳንድ ጉዳዮች ላይ በጣም አጠያያቂ ነገሮችን እየተመለከተ እንገኛለን። ዛሬ ግን ያው ጋዜጣዊ መግለጫ ይሰጣል ለሚዲያ አካላት ግልጽ ያልሆኑ ጉዳዮች ላይ የበለጠ ከሚዲያ አካላትም ጥያቄ ይነሳላቸዋል ተብሎ ይጠበቃል። እነሱም እንደዚሁ ተድበስብሰው ዝም ብለው ውሳኔ ያስተላልፉባቸውን ጉዳዮች ዳግም ሊያጤኗቸው ይችላሉ። የሲዳማ ቡና እግር ኳስ ክለብ ግን ዋንጫ መነጠቁንና አህጉር አቀፍ የውድድር መድረክ ተሳትፎውን እንደዚሁ መነፈጉን ተከትሎ በቀጣይ ወደ ፊፋ የበላይ አካል ጉዳዩን ይዘው ለማምራት እንደዚሁ ዝግጅት ላይ እንዳሉ እየተገለጸ ነው የሚገኘውና የኢትዮጵያ እግር ኳስ በእንዲህ አይነት ሁኔታ ደግሞ ዘንድሮ በከፋ አይነት አፈጻጸም እየተመለከት ነው የምንገኘውና ይሄ ለእግር ኳሱ ጥሩ ዜና አይመስልም። አንዳንድ ጉዳዮች ላይ እኔ ቀደም ሲል እንደገለጽኩልሽ ነው እንደዚህ አይነት ትልልቅ ውሳኔዎችን ለመወሰን በመድፈራቸው በራሱ አድንቅ ያለውኝ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላትን ማለት ነው። ነገር ግን ጉዳዮቹ ልክ ናቸው ልክ አይደሉም የሚለው ነገር ላይ ግን ስንመጣ አንዳንዶቹ እርስ በራሳቸው የሚጣረዙ ጉዳዮችን ያዘሉ ውሳኔዎች ናቸው። ይሄ ደግሞ ፍትሃዊነቱን ተጠያቂነት እንዳይኖረው ያደርጋል። ፍትሃዊነቱን ጥያቄ ውስጥ ይከታል። ስለዚህ የነጠሩ ነገሮችን እንዴት አድርገው የምርመራ ሂደቶችንም እኮ ይገለጻል በሌላ መንገድ በምን አይነት መንገድ እንዳገኙአቸው ሌሎችም ቀሪ እንግዲህ ፕሪሚየር ሊጉ ላይ ሲሳተፉ የነበሩ ከዚህ ከፋይናንሻል ፌር ፕሌይ ጋር ተያይዞ እንግዲህ 4 ክለቦች ነው የተቀጡትና ቀሪዎቹ 14 ክለቦችስ በእንደዚህ አይነት ጉዳይ ላይ ተሳታፊ አልነበሩም የሚለው ነገር በራሱ አነጋጋሪ ነገር ይመስለኛል። እንደገና ደግሞ ደረጃው ራሱ እንደገና እንዲስተካከል የሚል ነገር አለ። በፎርፌ እንግዲህ እነሱ የገጠማቸው ክለቦች በተለይ ደግሞ ከእግዱ በኋላ እንግዲህ ጨዋታ ከእግዱ በኋላ የተካሄዱ ጨዋታዎች እንግዲህ በፎርፌ 3 ነጥብ እየተነሳባቸው ወደ እነዛ እየተሰጠ እንዲሄድ ተወስኗል። ይህ ብቻ አይደለም እንግዲህ በትላንትናው ዕለት ጋዜጣዊ መግለጫ ላይ የተነሳው የዝውውር መታገድ ለጥቂት ጊዜ ይሄ ጉዳይ እልባት እስኪያገኝ እንግዲህ ምንም አይነት ዝውውር እንዳይካሄድ አግዷል። እንዲሁም ደግሞ የውጭ ተጫዋቾች የውጭ ሀገር ዜግነት ያላቸው ተጫዋቾች ወደ ሀገር ውስጥ መጥተው ሲፈርሙ 1500 የሆነ $1500 ለኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ እዚሁ እየተጫወቱ ውላቸውን የሚያራዝሙ ተጫዋቾች እንዲሁ ደግሞ ውላቸውን ሲያራዝሙ $1000 የሚሆን ገንዘብ ለኢትዮጵያ እግር ኳስ ፌዴሬሽንም እንዲያስረክቡ ወይም ደግሞ እንዲሰጡ ትዕዛዝ ተላልፏል ማለት ይቻላል በትናንትናው ጋዜጣዊ መግለጫ ላይ። ያው ይሄ ምሽት ላይ ይፋ ያደረጉት መረጃ ነው። ምናልባት ያው ከዚህ ከውሳኔው ጋር የተያያዘ ላይሆን ይችላል። ነገር ግን ያው የኢትዮጵያ እግር ኳስ ፌዴሬሽን ነው በእርግጥ ይሄን እንዳልሽው ይፋ ያደረገው። እንግዲህ $1500 አንቺ እንዳልሽው አዲስ ዜጋ የሆነ ተጫዋች ሲመጣ ክለቡ ለኢትዮጵያ እግር ኳስ ፌዴሬሽን $1500 ይከፍላል። እንደገና ደግሞ ውላቸውን በሚያድሱበትም ሰዓት ላይ $1000 እንደዚሁ ለኢትዮጵያ እግር ኳስ ፌዴሬሽን ይከፍላሉ። ያው ይሄ ምናልባት የኢትዮጵያ እግር ኳስ ፌዴሬሽን አሁን ላይ ሊጎቹንም በተመረጡ ከተማዎች ላይ ነው እያደረገ የሚገኘው። ያናህል አብሮ የመስራት ካምፓኒዎች ፍላጎት የላቸውም። የኢትዮጵያ ብሔራዊ ቡድን ያለው ውጤት ይታወቃል፣ በጣም ደካማ ነው እና ትልልቅ ካምፓኒዎች እየራቁት ነው የሚገኘው። ምናልባት የራሱን የገቢ ምንጭ ከፍ ለማድረግ ሊሆን ይችላል። ያለውም እንደዛው ነው። የኢትዮጵያ እግር ኳስ ፌዴሬሽን ከዚህ ከሚያገኛቸውን ገንዘቦች ለታዳጊዎች እንደዚሁ ኢንቨስት እንደሚያደርግ ነው የገለጸው። ታዳጊዎች ላይ ግራስሩት ላይ የበለጠ አቅርቦትና እነሱን ፋሲሊቴት ለማድረግ እዛ ስራ ላይ ይጠቀምበታለሁ የሚል ሀሳብ ነው የሰነዘረውና ይሄ ምናልባት ብዙም እንትን ላይ ይችላል። ለሀገር ውስጥ ተጫዋቾችም እድል ሊከፍት ይችላል። ምናልባት ብዙ ጊዜ እንደምታውቂው ሚስጥር ጠባቂ ናቸው እየተባሉ የውጭ ሀገር ዜጎች ይመጣሉ ከቋንቋ ጋርም ችግር ስላለባቸው ወይም ደግሞ ሶሻሊ ብዙም ይሄ ጓደኛ ለጓደኛ ተገናኝተሽ መታወሪያቸው አይደሉም። እነሱ በጣም ዲሲፕሊንድ ናቸው። አብዛኞቹ ተጫዋቾች መተው ካምፕ ነው እንትን የሚሉት ያናህል ስራና ስራቸው ላይ ትኩረት ያደርጋል። ያው ብዙም ሲሳተፉ አንሰማም። ብዙ እንደዚህ ሰማቸው ሲያያዝ እንትን አይልምና ከዝውውር ጋር በተያያዘ ምናልባት አንዳንድ ፈርቆች ይኖራሉ የክለብ አመራሮች የሚይዙት ማለት ነው። እንደዚህ አይነት ፈርቆችን ሲይዙ ሚስጥር ሊጠብቁላቸው የሚችሉት እንደዚህ አይነት የውጭ ተጫዋቾች ናቸውና አንዳንድ ጊዜ ታርጌት የሚያደርጓቸው ችሎታቸውን ሳይሆን ከዛ ዝውውር የሚገኘውን ገንዘብ የክለብ አመራሮች ያው ስለሚቀራመቷቸው ነው ማለት ይቻላልና ሁሉም ባይሆኑ እንደዚህ አይነት ጉዳዮች ግን የሚነሳባቸው ክለቦች አሉ። ይሄ ደግሞ ገንዘብ መኖሩ ምናልባት ብዙ ላይሆን ይችላል። ያው እነዚህ በጀት ናቸው፣ የመንግስት ተጧሪ ክለቦች ናቸው፣ ችግር የለባቸውም የገንዘብ ችግር። ነገር ግን ለሀገር ውስጥ ተጫዋቾች ደግሞ እድል ሊከፍት ይችላል። ይህንን ገንዘብ ፍራቻ የሀገር ተጫዋቾችን ሊጠቀሙባቸው ይችላሉና በአንድ ጎኑ የተሻለ ነገር ነው ማለት ይቻላል። በአጠቃላይ እንግዲህ በዛሬው ዕለት የኢትዮጵያ እግር ኳስ ፌዴሬሽን ጋዜጣዊ መግለጫ የሚሰጥ ይሆናል።
ስፖርት ጋዜጠኞች እንዲሁም ደግሞ ስፖርቱ የሚመለከታቸው አካላት እንግዲህ እዚህ ጋዜጣዊ መግለጫው ላይ ይገኛሉ ብለን እናስባለን። ተመልካቾቻችን የሀገር ውስጥ የእግር ኳስ መረጃችን ይህን መስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ሄደን የውጪ የስፖርት መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ወደ ዓለም አቀፍ ስፖርታዊ ወሬዎቻችን ስናልፍ እንግዲህ በትላንትናው ዕለት የዓለም ክለቦች ዋንጫ እየተካሄደ ነበር። እንግዲህ 8 ውስጥ ወይም ደግሞ ሩብ ፍጻሜ የገቡ ክለቦች ታውቋል ማለት ነው። በትላንትናው ዕለትም የተለያዩ ጨዋታዎች እየተደረጉ ነበር። ከዛ መካከል ቦሩሲያ ዶርትመንድ ከሞንትሪ ያደረጉት ጨዋታ ተጠቃሽ ነው። 2-1 በሆነ ውጤት ቦሩሲያ ዶርትመንድ አሸናፊ ሆኗል። ሌላኛው ደግሞ እንግዲህ እጅግ ተጠባቂ የሆነ ጨዋታ የነበረው ሪያል ማድሪድ ከጁቬንቱስ ጋር ያደረጉት ጨዋታ ነው። በሪያል ማድሪድ 1-0 አሸናፊነት ተጠናቋል ማለት ይቻላል። ይህ ውድድር እንግዲህ ተጠባቂ የሆኑ ክለቦችን ከውድድር አሰናብቷል ማለት ይቻላል። ኢንተር ሚላን እንዲሁም ደግሞ ማንቸስተር ሲቲ ከዚህ ውድድር ተሰናብተዋል። ቦሩሲያ ዶርትመንድ እና ሪያል ማድሪድ ደግሞ ወደ ሩብ ፍጻሜ የገቡ ክለቦች መሆናቸውን አረጋግጧል ማለት ነው። በአጠቃላይ ይህንን ውድድር እንዴት ተመለከትነው? በትላንትናው ዕለት የተካሄዱት ጨዋታዎች እንዴት አያቸው? ያው እንግዲህ ጄሪ ዓለም ክለቦች ዋንጫ የውድድር መድረክ በአሜሪካ አስተናጋጅነት እየተከናወነ ነው የሚገኘው። የተለያዩ ውጤቶች እየተመዘገቡ ይገኛሉ። ቀደም ሲል የጠቀሻቸው ሁለቱ ክለቦች እንግዲህ ከውድድር መድረኩ ተሰናብቷል። ኢንተር ሚላን እና ማንቸስተር ሲቲ የ2023-24 የአውሮፓ ቻምፒየንስ ሊግ ፋይናሊስት ነበሩ። የበለጠ ረጅም ጉዞ ቢያደርጉ የበለጠ ድምቀት የሆኑ ነበር ለመድረኩ። ነገር ግን አስቀድሞም አሰልጣኝ ፔፕ ጋርዲዮላ ውድድሩን ከሚተቹት ክለቦች መካከል አሰልጣኞች መካከል አንደኛው እንደነበረ እናስታውሳለን እና ለሊጉ የበለጠ ጥሩ የመዘጋጃ ጊዜ ያገኙ ይመስለኛል። ያው እንደ ፕሪሲዝን ነው ይህንን ውድድር እየተመለከቱት የሚገኙ አንዳንድ ክለቦች። ትክክል ነው። ገዜ እንግዲህ በተለይ ደግሞ ማንቸስተር ሲቲ ያስፈረማቸውን ተጫዋቾች እዚህ ውድድር ላይ በማምጣት የሙከራ ጊዜ እንዳያደርጉ እያረገ ነበርና ከዛ ጋር ተይዞ ለማንቸስተር ሲቲ በተወሰነ መልኩ ጠቃሚ ነበር ልንለው እንችላለን። ያው አንዳንድ ተቃውሞች ቢኖሩም ከፔፕ ጋርዲዮላ ጋር የተነሱ እንዲሁም ደግሞ ሌሎችም አሰልጣኞች በዚህ ውድድር ላይ ያው ተቃውሞ እንዳቀረቡ ይታወቃል። አንደኛው ደግሞ ፔፕ ጋርዲዮላ ነበርና ጥሩ ይመስለኛል እንግዲህ በዚህኛው የዝውውር መድረክ እንዲሁም ደግሞ በጥሩም የዝውውር መድረክ እንግዲህ ወደ ክለቡ ተጫዋቾች እንዳመጣ ይታወቃል። እነሱን ሙከራ እያደረገ የነበረበት ሁኔታ ነበር የነበረው። ያው ከአምስቱም ኮንቲኔንታል ወይም ሀጉር የተውጣጡ ናቸው 32ቱም ክለቦች እንግዲህ በምድብ ተደልድለው ጨዋታቸውን ሲያደርጉ የነበረው እና አሁን ላይ እንግዲህ አውሮፓ ክለቦች ናቸው አብዛኛውን ወደ ሩብ ፍጻሜ ከተቀላቀሉ 8 ክለቦች መካከል 5ቱን የያዙት ቼልሲ፣ ፒኤስጂ፣ ሙኒክ፣ ሪያል ማድሪድ እና ቦሩሲያ ዶርትሙንድ ማለት ነው። የብራዚል ክለብ እንደዚሁ 2 ክለቦች አሉ፣ ፍሉሚኔንሴ እና ፓልሜራስ። በጣም የሚገርም ነው። 6 ናቸው የላቲን አሜሪካ ሀገራት የተሳተፉት በዚህ የውድድር መድረክ ላይ። 2ቱ የአርጀንቲና ክለቦች ቦካ ጁኒየርስ እና ሪቨር ፕሌት አስቀድመው ከምድባቸው ማለፍ ሳይችሉ ቀርተው እንደተሰናበቱ እናስታውሳለን እና የብራዚል ከተሳተፉት 4 ክለቦች መካከል 2ቱ ወደ ኳርተር ፋይናል ማለፋቸውን አረጋግጠዋል እና በብራዚል አሁንም እጅግ በጣም ተሰጥኦ ያላቸው ተጫዋቾች እንዳሉ እየተመለከትን ነው የምንገኘው እና አንደኛው የሳውዲ ፕሮሊጉ ተሳታፊው ክለብ ሀሊላል ነው 8ኛው ክለብ ማለት ነውና የሩብ ፍጻሜ ጨዋታዎች በጣም ይጠበቃሉ። ከአርብ ሌሊት ጀምረው እንደዚሁ የሚከናወኑ ነው የሚሆኑት። ትላንት ግን ከዛ በፊት የተደረጉትን ጨዋታዎች ስንመለከት እንግዲህ ቀደም ሲል እንዳነሳሽው ሪያል ማድሪድ ዩቬንቱስን 1-0 በሆነ ውጤት ማሸነፍ ችሏል። ጋርሺያ ነው ብቸኛውን ግብ ማስቆጠር የቻለው። ይህ ተጫዋች እንግዲህ በዓለም ክለቦች ዋንጫ የውድድር መድረክ አዲሱ የነጮቹ አለቃ አሰልጣኝ ዣቢ አሎንሶ እድል እየሰጠው ይገኛል። በጣም ጥሩ እንቅስቃሴ እያደረገ ይገኛል። ጎሎችን እያስቆጠረላቸው ነው የሚገኘው። ትላንት ተጫዋች ጎል ሲያስቆጥር ትሬንት አሌክሳንደር አርኖልድ
በቅርቡ ከሊቨርፑል ወደ ሪያል ማድሪድ ሄደው ተጫዋች አሲስት ማድረግ ችሏል። የመጀመሪያ ለጎል የሆነ ኳስ እንደዚሁ አመቻችቶ ማቀበል የቻለበትን ሂደት መፍጠር ችሏል በዚህ ጨዋታ ላይና ጋርሻ እንግዲህ የሎስ ብላንኮቹን ያሸናፊነት ግብ ከመረብ ማሳረፍ ችሏል። ሌላው ጨዋታ የተመለከትነው በቦሩሲያ ዶርትሙንድና በሞንትሬ መካከል የተደረገ ነው። ይሄ የሜክሲኮ ክለብ ነው። ቦሩሲያ ዶርትሙንድ 2-1 በሆነ ውጤት ጨዋታውን አሸንፏል። ሴሪዮ ጉራሲ ነው ሁለቱንም ግቦች ከመረብ ያሳረፈው 14ኛውና 24ኛው ደቂቃ ላይ። ይሄ ተጫዋች በጣም ድንቅ ነው። አሁን 29 ዓመቱ ላይ ነው የሚገኘው። የቀድሞ የስቱትጋርት እንዲሁም ደግሞ ሬንስም እንደዚሁ የተጫወተበትን አጋጣሚ እናስታውሳለን። በተለይ በስቱትጋርት የነበረው ቆይታ 2023 ላይ በጣም ማራኪ የውድድር ዓመትን አሳልፏል። 28 ጨዋታዎችን አድርጎ 28 ግቦችን ነበር ከመረብ ያሳረፈው በስቱትጋርት አቅም ማለት ነውና ይሄ ተጫዋች ከጊዜ ወደ ጊዜ በጣም ብቃቱን እያሳደገ ይገኛል። አሁን ቦሩሲያ ዶርትሙንድ ደግሞ በዚህ ዓመት ተቀላቅሎ ጨዋታውን በማከናወን ነው የሚገኘው። ባለፈው ዓመትም እንደዚሁ ጥሩ እንቅስቃሴ አድርጓል። ትላንት የአሸናፊነቱን 2 ግቦችን ከመረብ ማሳረፍ ችሏል። ይህ ተጫዋች ሲነሳ እንግዲህ የኢትዮጵያ ብሔራዊ ቡድን አብረን ማንሳት እንችላለን። በአፍሪካ ዋንጫ የውድድር መድረክ ከጊኒ ጋር ነበር የተደለደል ነው እንደምታውቂው። እኛ ምድብ ላይ አትሪክ ሰርቶብናል። ብዙ ጎሎችን ካስቆጠሩ ተጫዋቾች መካከል አንደኛው ነው ማለት ይቻላል እና አንዳንድ ጊዜ የእግር ኳስ ስታተሳቸው በጣም ደካማ የሆኑ አገራት ውስጥ ሆነሽ ራሱ ያንቺ ታለንት በጣም ብቁ ከሆነ ራዕይ ካለሽ ትልቅ ደረጃ መድረስ እንደምትችይ ይሄ ሴሪዮ ጉራሲ ማሳያ ሊሆን ይችላል እና በስደት ነው ብዙ ጊዜ እንደዚህ አይነት ተጫዋቾች ወደ ፈረንሳይ ገብተው ብዙዎቹ ወደ ፈረንሳይ ነው የሚያቀኑት ወይ ወደ አውሮፓ ከተሳካላቸው ፈረንሳይም ያው አውሮፓ ነው። ነገር ግን ወደ ለንደን ምናምን ወደ እንግሊዝ ብዙም ፕሮሰስ ስላለው ወደ ፈረንሳይ የበለጠ ለጥቁሮች አመቺ ናት በሚል ወደዛ ያመራሉ። አብዛኞቹ ወጣቶች አሁን ታችኛው ዲቪዚዮን ድረስ ብትወርጂ በፈረንሳይ ሊግ ብዙ ጥቁር ተጫዋቾች አሉ። ራሷ ፈረንሳይ ብሔራዊ ቡድኗን ብትመለከችው ጥቁር ተጫዋቾች ናቸው። የአፍሪካ ጨዋታ ነው የሚመስለው አሁን አንዳንድ ጊዜ ሊጉን ራሱ ስትመለከችው ማለት ነው። ብዙዎቹ እንደነ ክሊያን ምባፔን የመሳሰሉ ትልልቅ ተጫዋቾች እነ ኒጎሎ ካንቴን የመሳሰሉ ያው ኦሪጂናቸው የአፍሪካ እንደሆነ ይታወቃልና ሴሪዮ ጉራሲም እንግዲህ ከአፍሪካ በመነሳት ወደ አውሮፓ በማቅናት እንግዲህ እንደዚህ አይነት ገናናነትን እያስመዘገቡ ካሉ ተጫዋቾች መካከል አንደኛው ነው። በቻምፒየንስ ሊጉ በተጠናቀቀ የውድድር ዓመት 14 ጨዋታዎችን አድርጎ 13 ግቦችን ከመረብ አሳርፏል። 4 ለጎል የሆኑ ኳሶች እንደዚሁ አመቻችቶ ማቀበል ችሏልና ሴሪዮ ጉራሲ ትላንትና 2 ግቦችን ከመረብ አሳርፎ ቦሩሲያ ዶርትሙንድን እንግዲህ ወደ ቀጣዩ ሩብ ፍጻሜ ፋይናል ይዞ ያለፈበትን ውጤት ተመልክተናል ማለት ነውና በአጠቃላይ በጨዋታው እንቅስቃሴ ላይ የሜክሲኮ ክለብ ብልጫ ነበረው። ለምሳሌ በኳስ ፕሮሰስ በማድረግ ወይም ደግሞ ፖዚሽን ስንመለከት 59% ነበረው። እንደዚሁ ደግሞ ፓስ አኩሬሲያቸውን ስንመለከት 88 በመቶ እንደዚሁ ብልጫ የነበራቸው። ሹት ታርጌት ከተመለከትን ወይም ኢላማቸውን የጠበቁ ሙከራዎችን በማድረግ 7 ሙከራዎችን አድርጓል። እንደዚሁ አሸናፊው ክለብ ግን 3 ኢላማቸውን የጠበቁ ሙከራዎችን ነበር ያደረጉት። ከ3ቱ ግን 2ቱን ወደ ግብነት ቀይሮ እንግዲህ 2-1 በሆነ ውጤት ማሸነፍ ችሏል ማለት ነው። በሩብ ፍጻሜው እነማን ከማን ጋር ይገናኛሉ የሚለው ከአርብ ጀምሮ ይከናወናል። ፍሉሜንሴ ከአሊላል ይገናኛሉ። ፓልሜራስ እንደዚሁ ከቼልሲ፣ ፒኤስጂ ከሙኒክ፣ ሪያል ማድሪድ ደግሞ ከቦሩሲያ ዶርትሙንድ ጋር የሚያደርጉት ጨዋታ ይጠበቃል። በተለይ የቦሩሲያ ዶርትሙንድ እና የሪያል ማድሪድ ጨዋታ ሁለቱ ወንድማማቾችን ያገናኛል። ጆዲ ቤሊንግሃም እንደዚሁ እዚህኛው ደግሞ ሌላኛው ቤሊንግሃም አለ ሰንደርላንድን ለቆ ወደ ሌላው ክለብ ቦሩሲያ ዶርትሙንድ መራው ማለት ነውና በዓለም ክለቦች ሻምፒዮና ላይ የሁለቱ ወንድማማቾችንም ፍልሚያ የሚያስመለክተን ነው የሚሆነው። ጄሪ ገዚህ እንግዲህ ስለ ዓለም ክለቦች ዋንጫ ይሄንን ካልን ዘንድ በዓለም አቀፍ ደረጃ እንዲሁም በተለይም ደግሞ ትኩረታችንን አድርገን የእንግሊዝ ፕሪሚየር ሊግ ላይ ያሉ የዝውውር መስኮት ወሬዎች እንደምናነሳ ይታወቃልና አሁንም ያው የተለያዩ ወሬዎች የተለያዩ መረጃዎች እየወጡ ነው ያሉትና በአጠቃላይ ዓለም የዝውውር መስኮት መረጃዎች ምን ይመስላሉ የሚለውን ነገር አዳዲስ ወሬዎች ካሉ ለተመልካቾቻችን ብታጋራለን። ጥሩ እንግዲህ በየጊዜው የዝውውር መረጃዎች እየወጡ ነው። የዝውውር ቀኑ እስኪጠናቀቅ ድረስ ዘንድሮ እንግዲህ 40 ቀን ነው የተሰጣቸው ለዝውውሩ ማለት ነው። ከፊሉ ተጠናቋል። 10 ምናምን ቀን አለ። በቀሩት የዝውውር ቀናቶች ደግሞ ትልልቆቹም ክለቦችና አርሰናልን ጨምሮ ተጫዋቾች ያስፈርማሉ እየተባለ እየተገለጸ ነው የሚገኘውና አሁንም ያልተጠናቀቁ በሂደት ላይ የሚገኙ የዝውውር ዜናዎች እየወጡ ነው የሚገኙት። እስኪ ትናንሾቹን ክለቦች ደግሞ ለዛሬ ቀዳሚ እናድርጋቸው። ትናንሾቹ ስል ያው በአንጻራዊነት ነው እንግዲህ ኒውካስል ዩናይትድ አንቶኒ ኤላንጋን እንደዚሁ ከኖቲንግሃም ፎረስት ለማስፈረም አስቀድሞ ወደ 45 ሚሊዮን ፓውንድ ድረስ ለማውጣት ፍላጎት አሳይቶ ነበረ ወይም ደግሞ ይህንን ተጫዋች በዚህ ገንዘብ ለማስፈረም እንደዚሁ ጥረት ሲያደርግ ነበር። ነገር ግን ኖቲንግሃም ፎረስቶች ውድቅ አድርገውታል። በቀጣይ ምናልባት እስከ 55 ሚሊዮን ፓውንድ ድረስ ማምጣት ከቻሉ ይህንን ተጫዋች የግላቸው እንደሚያደርጉ እየተገለጸ ነው የሚገኘው። ማክፓይሶቹ የአንቶኒ ኤላንጋን ግልጋሎት ለማግኘት እንግዲህ እያጤኑበት እንደሚገኙና ተጫዋቹንም
ወደ ክለባቸው ለማምጣት እየሰሩበት እንደሚገኙ እየተገለጸ ነው የሚገኘው። የቀድሞ የማንቸስተር ዩናይትድ ተጫዋች ነውና በ20 ምናምን ሚሊዮን ፓውንድ ነው ወደዛ ያመራው። እዛ ከሄደ በኋላ ግን ባለፈው በተለይ የአውሮፓ ውድድር መድረክ ተሳትፎን በሚያገኙበት ሰዓት ላይ ይሄ ተጫዋች የላቀ ሚና ነበረው ማለት ይቻላል። በየጨዋታዎቹ ላይ ግብ ያስቆጥራል፣ እንደገና ለጎል የሆኑ ኳሶችን አመቻችቶ ያቀብላል። ክሮስ የሚያደርጋቸው ጨዋታዎች እጅግ በጣም ግሩም ናቸውና ማንቸስተር ዩናይትድ ከለቀቃቸው ተጫዋቾች አስቆጪዎቹ አንደኛው አንቶኒ ኤላንጋ ነው ማለት ይቻላልና ቀጣይ ማክፓይሶቹን ለመቀላቀል እንደዚሁ ከጫፍ የደረሰበትን ሂደት እየተመለከትን እንገኛለን። የዝውውር የተሻሻለ ሂሳብ ይዞ የሚቀርብ ከሆነ ማለት ነው። ማንቸስተር ዩናይትድ እንደዚሁ ዳግላስ ሉዊስን ለማስፈረም የቀድሞ የአስተን ቪላን ተጫዋች ለማስፈረም እንደዚሁ በእንቅስቃሴ ላይ እንደሚገኝ እየተገለጸ ነው የሚገኘው። ሌሎችንም የኢጎ ኢኪቲኬንም የመሳሰሉ ተጫዋቾችን ከኢንትራ ፍራንክፈርት የማስፈረም እንደዚሁ ፍላጎት እንዳለው እየተገለጸ ነው የሚገኘው። የብሪያን ሙቤቡም ጉዳይ እንደዚሁ በሂደር የቆየ ነው። አሁን ላይ እንግዲህ የፊርማ ስነ ስርዓቱ ብቻ እንደሚቀር ነው እየተገለጸ የሚገኘው። በአጠቃላይ ጉዳዮች ላይ በተለይ ከተጫዋቹ ጋራ ከስምምነት ላይ ስለመድረሳቸው እየተገለጸ ይገኛል። በአውሮፓ መድረክ ተሳትፎ የለውም ማንቸስተር ዩናይትድ። ነገር ግን እንደነ ብሪያን ሙቤቡን የመሳሰሉ ማቲያስ ኩናን የመሳሰሉ ተጫዋቾች የአውሮፓ ተሳትፎን ባይኖረው የቀደመ ገናና ነውና ወደ ቀድሞ ገናናነቱ ለመመለስ በሚያደርገው ጥረት እኛም አስተዋጽኦ አድርገን ከዚህ ክለብ ጋራ ደማቅ ታሪክ እንጽፋለን የሚል ማንቸስተር ዩናይትድን ምርጫቸው አድርገው እንግዲህ ወደዛ ክለብ ለማምራት ፍላጎት ያላቸው ክለቦችን ተጫዋቾችን እየተመለከትን ነው የምንገኘው። ከዩናይትድ ጋር የተያዘው መረጃ ይሄንን ይመስላል። ወደ አርሰናል እንመልከት። ሌኪፕ ያወጣው አንድ መረጃ አለ። የፈረንሳዩ ተነባቢው ጋዜጣ ሌኪፕ ያወጣው መረጃ ምንድነው የሚለው የቤንጃሚን ሴስኮን ጉዳይ እንደተውት ነው አርሰናሎች እየተገለጸ የሚገኘው። አሁን የቪክቶር ጆኬሬሽ ጉዳይ እልባት ለማግኘት ስለመቃረቡ መረጃዎች እየወጡ ይገኛሉ። የ27 ዓመቱ የፊት መስመር የግብ ጭራቅ እያሉ ነው የሚጠሩት። ጎሎችን ሲያስቆጥር አይምሬ ነው። ከበረኛ ጋር ከተገናኘ ጎል ያስቆጥራልና 27 ዓመቱ ላይ መገኘቱ ነው ብዙዎች ምናልባት በፖርቹጋል ሊግ ላይ ያለውን የበላይነት በዚህ በፕሪሚየር ሊጉ ላይ ሊቸገር ይችላል ብለው ሀሳቦችን ሲያንሸራሽሩ የነበረው ነገር ግን አርሰናል ሁለቱን የ9 ቁጥር ሲያማርጥና አንድ ጊዜ ከክፍያ ጋር በተያያዘ ሁለተኛ ከእድሜ ጋር በተያያዘ ያላቸውን ኳሊቲ በደንብ አርግተው ሲመዝኑ ከቆዩ በኋላ እንግዲህ አሁን የመጨረሻው ድምዳሜያቸው ቪክቶር ጆኬሬሽን ወደ ኤሚሬትስ ለማምጣት ስለመስማማታቸው እየተገለጸ ይገኛል። የ5 ዓመት የውል ኮንትራት ይኖረዋል ተብሏል በአርሰናል ቤት ማለት ነው። 60 ሚሊዮን ፓውንድ ለተጫዋቹ የዝውውር ሂሳብ ለስፖርቲንግ ሊዝበን ይከፈላል ተብሏል እና አሁን ላይ እንግዲህ ያለው አፕዴት የተደረገው በቅርብ ሰዓት ከወጡ መረጃዎች መካከል ቪክቶር ጆኬሬሽ ወደ አርሰናል የማምራቱ ነገር እውን ለመሆን የተቃረበ መረጃ ነው እየተባለ ነው የሚገኘውና ቀጣይ መዳረሻው ይሄን ይመስላል። ተጫዋቹ በሁለቱ ዓመት ወደ 68 ግቦችን ከመረብ አሳርፏል። ትልቁ እንትኑ ያው የእድሜ ጉዳይ ነው። የቤንጃሚን ሴስኮ እድሜ 22 ነው። የ5 ዓመት ልዩነት አላቸው። ግብ በማግባትና ግን ውጤታማ በመሆን በስፖርቲንግ ሊዝበን እንደተመለከት ነው ቪክቶር ጆኬሬሽ ነው። አርሰናል ያለፉትን እንኳን 3 ዓመታት ብታዩ በቅርብ ርቀት ማንቸስተር ሲቲን ሲከተል በተለይ ያለፉትን 2 ዓመታት ማንቸስተር ሲቲን በቅርብ ርቀት የ2023-24 የውድድር ዘመን እንደውም በጣም አስቆጪ ነው። 89-91 ነው ነጥባቸው የነበረው። የመጨረሻው ሳምንት መርሃ ግብር ድረስ ማንቸስተር ሲቲ ከዌስትሃም ዩናይትድ ጋር እየተጫወተ በሌላኛው ሜዳ ደግሞ አርሰናል እንደዚሁ ከኤቨርተን ጋር እየተጫወተ ሁለቱም ጨዋታቸውን አሸነፉ። የመጨረሻው መርሃ ግብርን በዛ ጨዋታ ላይ በዌስትሃም ዩናይትድ ማንቸስተር ሲቲ ቢሸነፍ አርሰናል ሻምፒዮና መሆኑን ያረጋግጥ ነበር። በጣም አስቆጪ ነውና ይሄንን እንዳያደርጉ ደግሞ ያደረጋቸው የፊት መስመር አጥቂ ሁነኛ የ9 ቁጥር አጥቂ ያለመኖሩ ነውና ብዙ የእግር ኳሱ ተንታኞች የአርሰናል ችግር በተለይ ዋንጫ አካባቢ ሲደርስ ጨራሽ አጥቂ ልምድ ያለው አጥቂ ያለመያዙ ነው እየተባለ ይገለጻልና ይሄንን ነገር ሊገፍላቸው የሚችለው ቪክቶር ጆኬሬሽ ነው እየተባለ ይገኛልና ከተጫዋቹ ወኪል ጋራ ንግግር ስለማድረጋቸው ሐሰን ይባላል የቪክቶር ጆኬሬሽ ወኪል። ስለዚህ አርሰናልና ይሄ ሐሰን የተባለው የተጫዋቹ ወኪልና አንድሪያ ቤርታ የአርሰናል ስፖርቲንግ ዳይሬክተር ንግግር አድርገው በተጫዋቹ ዝውውር ዙሪያ እንደዚሁ ስለመስማማታቸው እየተገለጸ ነው የሚገኘውና ቀጣይ ምናልባት መዳረሻው
ኤምሬትስ ስቴዲየም ሊሆን ነው እየተባለ ነው የሚገኘው። ማርከስ ራሽፎርድ ወደ ባየር ሙኒክ የማምራቱ ነገር አይቀሬ ነው ተብሏል። ምክንያቱም አስተን ቪላ የተጫዋቹን የውል ኮንትራት በቋሚነት የማስፈረም የማደስ ፍላጎት የለውም ተብሏል። በእርግጥ ጥሩ መሻሻልን አሳይቶ ነበር ዩናይትድ ላለፉት 6 ወራቶች ወደ አስተን ቪላ በውሰት ውል ሰጥቶት ነበር። አሁን ወደ እናት ክለቡ ማንቸስተር ዩናይትድ ተመልሷል። በዛ ነው የሚገኘው። ነገር ግን በፕሪሚየር ሊጉ የመቆየት ፍላጎት የለውም። ወደ ሌላ ክለብ የማምራት ወደ ሌላ ሊግ ውጪ ባሉ ክለቦች ነው መሳተፍ እየፈለገ ያለው እንጂ እንግሊዝ ፕሪሚየር ሊግ ላይ የመቆየት ፍላጎት እንደሌለው ገልጿል። እንግዲህ ለተለያዩ ሚዲያዎች ትክክል እና ቀጣይ መዳረሻው ጄሪ ምናልባት ባየር ሙኒክ ሊሆን እንደሚችል እየተገለጸ ይገኛል። 40 ሚሊዮን ፓውንድ ተለጥፎበታል። ከ40 እስከ 45 ድረስ ከከፈሉ ማንቸስተር ዩናይትድ ተጫዋቹን ለመልቀቅ ፍላጎት እንዳላቸው እየተገለጸ ይገኛል። ሌላ ኦሊቬ ጂሩ እንደዚሁ በሊል የአንድ ዓመት የውል ኮንትራት ስለመፈራረሙ እየተገለጸ ይገኛል። አርሰናል እንግዲህ 2012 ላይ ነበር ከሞንፔሌ ያስፈረመው። ከዛ በኋላ ወደ አርሰናል ከመጣ በኋላ ያው ስኬታማ ጊዜ ነው ማለት አይቻልም። በግሉ ሊሆን ይችላል፣ ነገር ግን በዋንጫ የታጀበ ጉዞን አላደረገም ከአርሰናል ጋር። ከዛ በኋላ ደግሞ ለሌላኛው ለለንደኑ ክለብ ቼልሲም እንደዚሁ ፊርማውን አንድሮ እንደነበረ የሚታወቅ ነው። ኤሲ ሚላንም ገብቶ ነበር። አሁን ደግሞ ላስት ታይም የነበረው በአሜሪካው ሜጀር ሊግ ሶከር ሲጫወት ነበረ ሎስ አንጀለስ። በዚህ በዓለም ክለቦች ዋንጫ የውድድር መድረክ ተመልክተናል። በቀጣይ የታየ አንድ ዓመት ጭማሪ የሚኖረውን የውል ኮንትራት እንደዚሁ ለሊል ለመጫወት ፊርማውን አኑሯል። ሌላኛው ከአርሰናል ጋር የተያያዘው ጉዳይ የመስመር ተጫዋች እያደነ ነው የሚገኘው። የሮድሪጎ ጉዳይም እንደዚሁ ተያይዞ እየተነሳ ነው የሚገኘው። ከዛ በተጨማሪ ደግሞ ኑኒ ማዱኬን የማስፈረም ፍላጎት አላቸው እየተባለ አሁን ከያዟቸው ጉዳዮች መካከል አንደኛው ኑኒ ማዱኬ ነው። ይሄ የቼልሲ ተጫዋች ነውና ይህንን ተጫዋች ለማስፈረም አርሰናል አሁንም ጉዳዩን ይዞት እንደሚገኝ እየተገለጸ ነው የሚገኘው። ማርክ ጉዬ ወደ ሊቨርፑል የማምራቱ ጉዳይ አይቀሬ ነው እየተባለ ይገኛል። ይሄ የክሪስታል ፓላስ የተከላካይ ስፍራ ተጫዋች ከአርሰናል ጋርም ስሙ ሲያያዝ ነበረ። ነገር ግን ሊቨርፑሎች ዘንድሮ እንደምታውቂው በክረምት የተጫዋቾች የዝውውር መስኮት ላይ በርከት ያሉ ተጫዋቾችን ወደ ስብስባቸው እየቀላቀሉ ነው የሚገኙት። አርነ ስሎት ባልተለመደ ሁኔታ ማለት ይቻላል የመጡበት አመት ላይ ምንም ተጫዋች አላመጡም። አንደኛው የመጣው ቼዛ ነበረ። ፍሬድሪኮ ቼዛ መጥቶ ብዙም አልሰራላቸውም። ያናል የተሰለፈባቸውም ጨዋታዎች ውስን ናቸው። እንደውም ሜዳሊያ እስከ መከልከል ደረጃ የሚያደርሰው አይነት ሁኔታ ላይ የነበረበትን ከተጫወተባቸው ጨዋታዎች አንጻር ማለት ነውና እንደዚህ አይነት ሁኔታዎች ሲነሳባቸው ነበር። ነገር ግን አሁን ለከባዱ ፍልሚያ እየተዘጋጁ ነው የሚገኙት። እነዚህ አይነት ጉዳዮች ናቸው እየወጡ የሚገኙት። አዲስ አዳጊው ክለብ ሰንደርላንድም እንደዚሁ የክለቡን ክብረ ወሰን የሰበረበትን እንደዚሁ የፊርማ ስነ ስርዓትና የማስፈረም ሂደት አድርጓል። ሀቢብ ዲያራን ከስትራስቡርግ ከፈረንሳዩ ክለብ ማስፈረማቸው ተነግሯል። 30 ሚሊዮን ፓውንድ ለተጫዋቹ ዝውውር እንደዚሁ እንዳወጡ እየተገለጸ ይገኛል። እንግዲህ በቀጣይ ከባድ ፍልሚያ የምናይበት የ2025 የተወዳጁ የእንግሊዝ ፕሪሚየር ሊግ በኢትዮጵያ ቀን አቆጣጠር ነሐሴ 9 ጅማሮውን ያደርጋልና የእንግሊዝ ክለቦች ከፍተኛ ፉክክር ሊያደርጉ እንደሚችሉ ይገመታል። ጥሩ ተዝናኖትም እንደሚኖረው ሊጉ ከወትሮ በተሻለ ሁኔታ ይገመታል። እንግዲህ ከዝውውር ጋር በተያያዘ ማለት ነው። ከዚህ ስለሰጠን ስፖርታዊ መረጃዎች ከልብ አድርገን እናመሰግናለን። ተመልካቾቻችን የዛሬው ናሁ ስፖርት መሰናዷችን የተመለከታችሁትን ይመስል ነበረ። መልካም ቀን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ